ሳምንታዊ የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤናስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም በዓለም ዙሪያ ባላችሁበት ሰላምታችን ይድረሳችሁ እያልን እንግዲህ የሳምንቱን አዳዲስ ነገሮች ይዘን ወደ እናንተ ብቅ ብለናል። ያለፉትን ደግሞ እያደመጣችሁ ለሌሎች እህት ወንድሞቻችሁ ለምታጋሩት በሙሉ ምስጋናችን እጅግ በጣም የላቀ ነው። እንግዲህ አንድ ነገርን መኖሩን ኤግዚስተንሱን ራሱ በምናቅበት ጊዜ ልባችን ውስጥ ወይም አእምሮአችን ውስጥ እናስቀምጠው እንዴት ወዴት የሚለውንና የምንፈልገውን ከማንፈልገው ለይተን አንገዋለን ማወቅ የምንችለው መጀመሪያ ዕውቀቱ ስለማንኛውም ስለምንፈልገው ነገር በውስጣችን ሲኖር ወይም ደግሞ ዕውቀቱን ለማግኘት ኦፕን ማይንድ ሆነን ስንቀበለው ነው ማለት ነው። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ብዙ የተለያዩ ሁካታዎች ያሉበት የኮሚኒቲ አይነት ውስጥም ብንኖር ዘርፈ ብዙ የሆኑ ሁካታዎችን አያለሁኝ በስራዬ። በተለያዩ ነገሮች ሰዎች ወደ እኔ ሲመጡ መጠኑ እጅግ ሰፋ ያለ ነው እና ከዛ ውስጥ እንግዲህ አንኳሩን ቦታ የሚይዘው በዚህ በጋብቻና በፍቺ ሁኔታ ውስጥ ያሉ ሰዎች፣ በእነዚህ ሰዎች ላይ ያለው ነገር እስከ ትውልድ አልፎ ባለፈው ሳምንትም እንዳልኳችሁ በትምህርታቸው፣ በሰው ላይ ያላቸው ከሰው ጋር ያላቸው ግንኙነት ላይ፣ ኮንፊደንሳቸው ላይ መጠነ ሰፊ የሆነ ችግር በልጆች ላይ ያጋጥማል። ግን እነዚህን ነገሮች ለምሳሌ ፒስፉል በሆነ ሁኔታ ሰዎች መልክ ማስያዝ ይችሉ የለም ወይ? ህግ ያለበት ሀገር ላይ ስለሆነ ያለ ነው። እንዴት ነው በዛ ውስጥ ብታውቁት ለካ እንደዚህ ነው ብላችሁ ከአምባጓሮ ይልቅ ሰላማዊውን መንገድ የምትመርጡበትን ጋብቻና ፍቺ በሚል ርዕስ ይዤላችሁ ደግሞ ዛሬ ቀርብ ያለውኝ እና ሰፋ አድርጋችሁ እንድታዩት የበለጠ መረጃ ደግሞ ከፈለጋችሁ ሁልጊዜም በራችን ክፍት ነውና መደወልና መጠየቅ የምትችሉበትን ነገር ነው። እነዚህ ነገሮች ሳቀርብላችሁ ዳኛ አይደለሁም፣ ጠበቃ አይደለሁኝም። ነገር ግን በዛ ኤሪያ ውስጥ ያሉት ነገሮች በቂ ዕውቀትና ግንዛቤን ጨብጬ ወደ እናንተ የመጣሁበት የመማሪያ ሰዓታችሁ ኢንፎርሜሽን ለመስጠትና ሰዎች አገናዛቢ እንዲሆኑ ከብዙ አምባጓሮ ፎቀቅ ያሉ እንዲሆኑ ለማድረግ ነው እንግዲህና ያንን እንግዲህ የመጀመሪያው ስላይድ ላይ በመናየው ጊዜ የዲቮርስና ፎረንሲክ አካውንቲንግ ወይም ኦዲት አሴቶችን፣ ንብረቶችን እነዚህ ነገሮች ለምሳሌ ያው ብዙ ነገሮች የህግጋት ወይም ደግሞ በዛ ኢንዱስትሪ ውስጥ በዚህ በጋብቻና በፍቺ ኢንዱስትሪዎች ውስጥ የሚጠቀሙትን ቋንቋ አምጥቼ ግን እነዚህ ነገሮች በቋንቋችን ነው ደግሞ ማብራራውና ፍቺና የተለያዩ የተደበቁ ወይም አንዳንድ ሰዎች የሸሸጓቸው ሊናገሩ ያልፈለጓቸው የጋራ የጋብቻ ውጤቶች የሆኑ ነገሮችን እንዴት አድርጎ ነው እኩል የሚለውን እኩል ማለት ምንድነው? 9 ስቴቶች እኩል ሰንጥቀው በሀገራችን ሲነገር ወይም ብዙዎች ሲናደዱ እንደሚናገሩት እኩል ሰንጥቀ ይካፈላሉ የሚሉት ነገር በ9 ስቴቶች ላይ ሲገኝ 41 ስቴት ደግሞ ኤኩታብል ኤንድ ፌር ነው የሚለው። ስለዚህ እኩል ለመሆን የተጠጋጋ እና ፌር ነው ወይም ደግሞ በቃ አጥጋቢ ነው ለዛ ሁኔታ አድሏዊ የሌለበት ነው የሚለውን አይነት የሚሰጥ ነው ማለት ነው። እና እነዚህ ነገሮች በመናይበት ጊዜ ምንድን ናቸው? በዚህ ውስጥ ለምሳሌ የፎረንሲክ ኦዲት ወይም አሴቶች ኦዲት ሲደረጉ የሚቀጥለው ስላይድ ላይ ያሳየናል። እና ሰዎች ብዙ ጊዜ በሰላም ጊዜ ይኖሩና ከዛ በኋላ ደግሞ ግጭት ሲመጣ ጨርሶ የማይተዋወቁ ጨርሶ በቃ በሀገራችን ያባት ገዳይ እንደሚባለው በጥላቻ መልክ እና አላቆም አላቃትም የመካድ የመደበቅ የማሸሽ ብዙ አይነት ባህሪዎች ይታያሉና እነዛም ሁሉ እዚህ ላይ ተገልጸዋልና እነሱንም ነው አብሬ ማብራራላችሁና ይሄንን ፎረንሲክ አሴት ኦዲት ሲደረግ ወይም ደግሞ
ኦዲቱ አሴት በሚደረግበት ጊዜ ወይም ደግሞ የፋይናንሻል ዲቴክቲቭ ሲኮን ምንድነው በዛ ውስጥ የምንማረው ነገር ወይም የተማርነው በየሰላችሁ እነዚህ ነገሮች ታያላችሁ እዚህ ላይ ሶስቱንም መጀመሪያ ነገር የተደበቁት ነገሮች እንዳይኖሩና በጣም ግልጽነት በተሞላበት ሁኔታ የመፋታት ፕሮሰሳቸውን እዛ ጋር እስከደረሱ ድረስ ሰዎች ያውን ፍቺን ኢንካሬጅ ለማድረግ ሳይሆን ብዙ ሰዎች በዛ አምባጓሮ ውስጥ ይገኛሉ ግን አቅጣጫውንና ህጋዊ መንገዱን ሳይሆን የልምድና ኢሞሽናል የሆነው ብዙ ነገር ላይ ስንገባ በኢሞሽናል ነው ስንወጣም በኢሞሽን ስለሆነ እነዛን ነገሮች እንድናይና አቅጣጫችንን እንድናስተካክል ነው ስለዚህ ግልጽ የሆነ የመለያየት መንገድን አንድ ሰው ሲጀምር ማለት ነውና ስለዚህ እነዚህ ነገሮች በጣም ትክክለኛ የሆኑ ተአማኒነት ያላቸው ማስረጃዎችን በማቅረብ እነዛ የሀብት ወይም የገንዘብ የተለያዩ ነገሮች የጋብቻ ውጤቶች ተብለው የሚባሉትን ነገሮች እያንዳንዱ በወንዱም በሴቱም በኩል ግልጽ አድርጎ ማቅረብ ይገባዋል ማለት ነው ሰላማዊ እንዲሆን ሲፈልግ ስለዚህ ያ የፎረንሲክ አካውንቲንግ ወይም ደግሞ equitable distribution የሚባለውን ወይም ደግሞ ለእኩል ወይም የሚገባ ለዛ ሰው ወይም ለዛች ሴት በዛ ተዳር ውስጥ በደከሙበት በወጡበት በወረዱበት እኩል ተገቢ ነው የሚለውን እኩል ብለን የምንለው equitable የሚለው ተገቢ ብለን ልንወስደው እንችላለን ቨርጂኒያ ለምሳሌ equitable and fair state ስለሆነ ማለት ነው እና ለአንዳንዶቻችሁ ካሊፎርኒያ ለምትኖሩ ለምሳሌ ወይ አሪዞና ለምትኖሩ ደግሞ ኢኳል ስለሆነ ያ ኢኳል እኩል ሰንጥቆ ነው የሚያካፍለው እኔ ባለውበት ስቴት እኩል ሰንጥቆ አይደለም what's your contribution what have you done እነዚህ ነገሮች ብዙ እዛ ህይወት ላይ ኮንትሪቢዩት ያደረግናቸው ነገሮች አይቶ ወደ ውሳኔ የሚመጣ እንጂ ዝም ብሎ ከመሬት ተነስቶ ሰው እኩል ነው የሚገባኝ እንዴ ከዚህ ዓመተ ምህረት እስከዚህ ዓመተ ምህረት ስላላ አይደለም ማለት ነውና የሚቀጥለው ስላይድ ላይ በመናይበት ጊዜ ደግሞ ያ ፎረንሲክ ኦዲት የሚባለው ምንድነው ለምሳሌ የተደበቁ ነገሮችን ኦዲት እንዴት ነው የሚያደርገው አንድ ሰው ፋይናንሻል ዲቴክቲቭ ሲኮን ወይም ደግሞ ፎረንሲክ አካውንቲንግ ወይም አናሊሲስ ሲሰራ እንዴት ነው የሚደረገው ብላችሁ ስትሉ እዚህ ስላይድ ላይ የሚያሳያችሁ ዲቴል የሆነ ኤግዛሚኔሽን ነው የሚደረገው ያ ማለት የተለያዩ ትራንዛክሽኖችን የሚደረጉ አንዳንድ ሰው ለምሳሌ በዘመዴ ስም አስቀምጠዋለሁ ብሩ ሊል ይችላል አንዳንድ ሰው ደግሞ የተለያዩ ነገሮችን በካሽ ነው ትራንዛክት ማድረገው ሊል ይችላል ግን በዚህም አለ በዛ ይሄን አይነት ኦዲት በሚደረግበት ጊዜ ብታምኑም ባታምኑም የተደበቁ ነገሮች ይወጣሉ ሲወጡ ከማፈር ወይም ደግሞ የመዋረድ ነገር ከመሰማቱ በፊት ሰዎች ትላንትና አብረው የነበሯቸው ሰዎች ናቸው ዛሬ ደግሞ አብረው ለመኖር የሚያስችል ነገር እንደሌለ ስሩ ታይም ዲፈረንሳቸውን አገኙት አወቁ ስለዚህ መለያየት ነው የሚፈልጉት ማለት ነውና መለያየት ከፈለጉ ደግሞ ሰላማዊ የሆነ ራስንም ትውልድንም ላይጎዳ የሚችል አይነት መንገድ ላይ ያደርጉ ይችላሉ ማለት ነው ሁለተኛውን ስታዩት እዚህ ላይ አይደንቲፋይ ይሄ ኦዲቲንጉ አይደንቲፋይ የሚያደርገው የተደበቁ አሴቶችን ወይም ኢንካሞችን ገቢ ስንል ለምሳሌ አንዳንድ ሰው ከሚስቱ ወይም ከባሉ ተደብቆ የሚቋመር ሰው ሊኖር ይችላል እነዛ ገቢዎች የት ጋር ነው ሪኮርድ የሆኑት ሲባል አሉ ቦታዎች የምናይባቸውና እነዛን ነገሮች ፋይንድ አውት አድርገን ባይ ዘ ዌይ እዚህ ጋር እኮ ተብሎ ሊነገረው ይገባል ማለት ነው ለማናቸውም ለሁለቱም ሳይድ whoever is doing this አሴቶች ሊኖሩ ይችላሉ በኔ ስም ብቻ ነው ወይም በሷ ስም ብቻ ነው የሚል ንግግር አለ እነዛ ነገሮች ሁሉ ምናመልጥባቸው አይደሉም መቼ ነው የተደረጉት የሚለው ነገር ከዛ በኋላ ደግሞ ከተደረጉ በኋላ የተለያዩ አክቲቪቲዎች ምናረጋቸው አሉ በቤቱ ላይና እሱን ሁሉ ጨምሮ ነው ማለት ነውና ይሄ የምትጠራጠሯቸው በወንዱም በሴቱም የምትጠራጠሯቸው ነገር ካሉ እነሱን ስትጠቁሙ እነዛን ሊያሳዩ የሚችሉ የተለያዩ መንገዶች ስላሉ ሙያዊ መንገዶች እንጂ ኢሞሽናል መንገዶች አይደሉም ስለዚህ እነዛን ነገሮች የሚታይበት ነው ማለት ነው ይሄ ፎረንሲክ ኦዲቲንግ እና ይሄንን ነገር ደግሞ ይሄ ብዙ ጊዜ የሚያደርጉት ሰዎች በተለያየ ንግድ ሊሆን ይችላል የሥራ ቅጥር ሊሆን ይችላል ከፍተኛ ኢንካም የሚያገኙ ሰዎች ብዙ ጊዜ የመደበቅ ተንደንስ ያላቸው ይላል በፈረንጆቹ ወይም ደግሞ በኢንዱስትሪው ሲወራ ግን በእኛ ደግሞ ስታዩት ሁላችንም አቨሬጅ የሆነ ነገር ላይ ነው ያለነው እንጂ ሀብታም አይደለንም ደሃም አይደለንም ሰራተኛ ሰዎች ነን የምናገኘው ነገር አለ ግን በድካማችን መጠን አንዳንድ ጊዜ ደብቆ ወደ ዘመዱ የሚልካለ ባላቅም ሚስታታቅም አንዳንዱ ደብቆ የተለያዩ ነገሮች የሚያደርገው ብዙ ነገሮች አሉ እና እነዚህ ነገሮች ብታምኑም ባታምኑም ኢንቨስቲጌሽኑ እስከ የደበቃችኋቸው ቦታዎች በጠቅላላ
ሴፍ ዲፖዚት ቦክስ ድረስ ሁሉ ሊሄድ የሚችል ነገር ነውና እዛውስ ምን እንዳለ አላቅም ቢል ሌሎች ነገሮች ኦርደር ሊያስደርጉ ይችላሉ ሰዎች ያ ነገር ተከፍቶ እንዲያይና ይሄ ከህግ ጋር ስለሆነ ሰው የሚላተመው እነዛ መላተሞች እንዳይመጡ ሁሉ ጊዜ ግልጽ በሆነ ሁኔታ 2 ብር ነው ያፈራችሁት አብራችሁ ስትኖሩ አንዱ ብር የሷ አንዱ ብር ያንተ ለመሆኑ ምንድነው ማስረጃ ምናልባት 50 ሳንቲም የሷ 1 ብር ከ50 የሱ ወይም ደግሞ 1 ብር ከ50 የሷ 50 ሳንቲሙ የሱ ሊሆን ይችላል በዛውስ በጣም ብዙ ዲቴል የሆኑ ነገሮች አሉና ይሄ እኩል የሚለው ነገር ማን ምን እየሆነ ነው የሚለው በጣም አስደሳች የሆነና ዲቴል የሆነ ኖሌጅ ነው በውስጡ ያለውና ሰዎች እነዚህን ፋክቶች በሚያውቁበት ጊዜ ከኢሞሽን ውጭ በሆነ ሁኔታ ጥሩ አይነት ውሳኔ ይወሰናሉ አምባጓሮም አያስፈልገውም ፋክቱ እሱ ነው ምክንያቱም እነዚህ ሪፖርቶች ከተዘጋጁ በኋላ ነው ወደ ጠበቃችሁ ያ ሪፖርት የሚሄደው ስለዚህ እዚህ ጋር የተሰራው ሪፖርት ጠበቃችሁ ጋር ሄዶ ከዛ ጠበቃው ዳኛ ድረስ የሚያስኬድ ወደ ሊቲጌሽን የምትሄዱ ከሆነ እዛ ድረስ ሄዳችሁ ለውሳኔ የሚያበቃው እነዚህ የምታዩቸው ኦዲቲንጎች ናቸው በቃ መጨረሻ ላይ እና ታቁታላችሁ ኦሬዲ ኦዲቲንጉን ሪዛልቱን በምታዩበት ጊዜ ምን እንደሆነ ታቁታላችሁ እና ያ የፎረንሲክ አናሊሲሱን የሰራው ሰው ማንንም ይሁን ማንንም አቅጣጫውን ኤክስፕሌን ሊያደርግ ይችላል ቁጥሩን ነው ዳኛ አይደለም ጠበቃ አይደለም ግን ቁጥሮቹን ይሄ በዚህ ምክንያት እንደዚህ ነው ይሄ በዚህ ምክንያት እንደዚህ ነው የተሰራውና ኢኳል ወይም ኢኩዊታብል የሚለው ከዚህ ጋር በተያያዘ ነው የሚለውን ሲያስረዳ በጣም በሚገርም ሁኔታ ሰዎች ወደ ሰላም ሊመጡ ይችላሉና ያ ደግሞ ሰላምን አጥቶ የተለያዩ ግጭቶች ውስጥ ገብቶ መንፈሱ ራሱ ጥሩ ያልሆነ ነገር ስለሆነ በጤና ላይ ሰው ላይ የሚያመጣው ነገር አለ በትውልድ በአካባቢ በተለያዩ ነገሮች በተለያዩ ሁኔታዎች ላይ የሚያመጣው ነገር ሪሊ ለትውልድም ለአካባቢውም ሊተርፍ የሚችል ነገር ስለሆነ ፒስፉል የሆነ ኤንቫይሮንመንትን ክሬት ስለሚያደርግ ምንም አይነት ግርግር ሳይኖር በሰላም ሰዎች ህይወታቸውን የሚቀጥለውን ህይወታቸውን እንዲቀጥሉ ያደርጋል ማለት ነው በዛ ውስጥ ብዙ ነገሮች አሉ እየቆየሁኝ ይዤ መጥቼ ማብራራላችሁና ምን ሲሆን ሰዎች ምን አይነት ቤኔፊታቸውን ሉዝ ያደርጋሉ ምን አይነት ነገር በሚያደርጉበት ጊዜ የሚጠቅማቸውን ነገር ያገኛሉ ብዙ ፊውቸራችንን በጠቅላላ ሊንድ ወይም ደግሞ ሊያስተካክል የሚችል የህይወት ጉዞ መሆኑን መረዳት ያስፈልጋል የሚቀጥለው ስላይድ ላይ በመናይበት ጊዜ ኮመን የሆነው ብዙ ጊዜ የሰው ልጆች የሚደብቋቸው ነገሮች ምንድናቸው የሚለውን ነው ደግሞ የሚቀጥለው የሚያሳየውና ባንክ አካውንት ይደብቃሉ ወይም ደግሞ የተለያዩ ኢንቨስትመንቶች ካሏቸው ይደብቃሉ የክሪፕቶ ከረንሲ ወይም ደግሞ ኤኒ ዲጂታል አሴት ካላቸው ይደብቃሉ የቢዝነስ ኢንካማቸውን ለምሳሌ እኔ የማገኘው ይሄ ነው ብለው የተለያዩ ነገሮችን በማድረግ በቁጥር መጫወት ይፈልጋሉ የተለያዩ ቤቶች ወይም ንብረት የሚባሉ ነገሮችን ሱቃቸውንም ይሁን ምናምናቸውን በጠቅላላ በባልና ሚስት ደረጃ እንዳይጠየቁ ወደ ዘመድ ወደ በጣም በተለያየ ሁኔታ ወደ ተሳሰሯቸው ሰዎች የማዞር ባህል ያለ እና እነዚህ ሁሉ የሰው ልጆች የሚያደርጓቸው የተለመዱ ነገሮች ናቸው ግን እነዚህን በማድረጉ አንድ ሰው እንዳሰበው አምልጦ ይሄዳል ሲባል ኖ አምልጦ አይሄድም በጣም በሚገርም ሁኔታና እንደውም እነዚህ ነገሮች ተደብቀው ሲገኙ ጃጆች ሪዋርድ የሚያደርጉት ሌላኛውን ተጎጂ በተለየ መልክ ሊሆን ይችላል እና ያልሆኑ ነገሮች ስታደርጉ ቅጣቱ ሜይቢ ማከፋፈሉ ላይ እንደ መቀጣጫ አድርገው ሊያደርጉ የሚችሉት ነገሮች ይኖራሉ በዳኛው በኩል ማለት ነውና ከነዚህ ሁሉ አይነት ነገሮች ለመጠበቅ ምደብቁት ነገር መኖር የለበትም በደብቁም እንደሚገኝ ማወቅ አለባችሁ በዛ ውስጥ ያው ሰላም ነው የሚመጣው እና ደግሞ ሁሉም የሚፈልገውን ነገር አግኝቶ የሚቀጥለው ህይወቱ እንዴት እንደሆነ ሁሉ ማየት ይቻላልና እነዚህ ነገሮች መደበቃቸው ብቻ ሳይሆን ንብረትን ለምሳሌ በመታየውበት ጊዜ ብዙ ሰው አሁን በቃ ሁለት ቤት አለው አንዱን ቤት እሷ ትሰድ አንዱን ቤት እሱ ይሰድ ይላል ለንግግር ቀላል ነው ምክንያቱም ህብረተሰባችን ብዙ ጊዜ ኢሞሽንና ላዩን እንጂ ከሲስተሙ ጋር ኮኔክትድ ሆኖ ሲስተሙ እንዴት ነው የሚሰራው ህጉ ምን ይላል የየስቴቱ ህግ የተለያየ ነገር አለ አንዱ ስቴት ኮመን ሎ ማሬጅና አፕሩቭ ሳያደርግ አንደኛው ደግሞ ላያደርግ የሚችሉ ስቴቶች አሉ እንዴት ነው ኢንተርቴን የሚያደርጉት የሚለውን ነገር ስታዩ አንዳንዱ ስቴት ብቻችሁን የያዛችሁት ነገር ከገቡ በኋላ ባለም ይሁን ሚስት የሚመጣው አፕሪሺዬሽን አፌክት ሊያደርገው ይችላል ያንን ማሬጁን ስለዚህ ምን ያህል ማሬጁን ሳይሆን ክፍፍሉን ስለዚህ ምን ያህሉ ፐርሰንት
ከጋብቻ በፊት የነበረው ነው ምን ያህሉ ፐርሰንት ደግሞ ከጋብቻ በኋላ የመጣ ነገር ነው የሚለው just so many ways የሚታዩበትን ነገር ስታዩ ሰላም ነው ውጭ ሆኖ ይሄንን ኦዲት ለሚያደርገው ሰው ብቻ አይደለም ሰላሙ ግን ዋናው ሰላም ለነዚህ በግጭት ላይ ላሉት ሰዎች የሚያመጣው ሰላም ከፍተኛ ነው ምክንያቱም ከዛ በኋላ የሚያስቡት ነገር የለም በእውነት መሆን ያለበት እሱም ሳይጎዱ መሆን ያለበት ነገር ይሆናል ከዛ በኋላ ግን በዛ በሚደርሳቸው ነገር እንዴት ህይወትን ሊመሩ እንደሚችሉ ልጆች አሉ የልጆች የተለያየ አክቲቪቲ አለ የልጆች የጤና ጉዳይ አለ ብዙ ነገሮች አሉ ልጆች ኮሌጅ እስኪጨርሱ ድረስ አንዳንድ ሰዎች በዚህ ሁኔታ እንቀጥልና ከዛ በኋላ እናደርገዋለን ብለው የሚሉ አሉ ያ ማለት ምንድነው ሊያመጣ የሚችለው በአንደኛው ወገን ላይ ምክንያቱም ምንም የተቋጨ ነገር የለምና ሀያጁ ምንድነው የሚያገኘው ወጪው ማለት ነው ወይስ ደግሞ ወዲያው ነው ሴትል የምታደርጉት through the separation agreement ምን አይነት ነገር ነው እቅዱ ያለውና እያንዳንዱን እቅድ በመትነግሩበት ጊዜ ለኦዲተር ወይም ለፋይናንሻል ዲቴክቲቭ ወይም ደግሞ ለአናላይዝ ለሚያደርገው ሰው ወይም ለምናደርገው ሰዎች እነዛን በመታዩበት ጊዜ ለካ ይሄንን ኦኬ ጥሩ ሐሳብ ነው ግን ይሄን በማድረግ ይሄ ይመጣል ይሄ ከዚህ ጋር የተገናኘ ነው ብሎ ኦዲተር ፋይናንሻል ዲቴክቲቭ አናላይዝ የሚያደርገው ሰው እነዚህ ነገሮች ማሳየት ነው ከዛ ልክ ስታዩት ያሰባችሁት ነገር ልክ እንዳልሆነ ይገባችኋል አሁን ሪሰንትሊ አንዲት ሴት ደውላ ነበርና በጣም የቆየ ፍቺ ነው ያላት እና ያ የዲቮርስ ዲክሪው ከመጣ በኋላ መደረግ የነበረባቸው ነገሮች አልተደረጉም ስለዚህ በተለይ ይሄ ኳድሮ የሚባለው በሚደርሳችሁ ጊዜ ከፍቹ ጋር የተያያዘ ኢሚዲየትሊ በጠበቆቻችሁ አማካኝነት ጉዳያችሁን አስፈጽማችሁ ሁሉ ነገር መስመር ማስያዝ ያስፈልጋል ሴፓሬትም ስታረጉ ኦኬ ዲስፐርስመንቱ ወዲያው ሀፕን የሚያደርግ ሆነ ከሴፓሬሽን አግሪመንቱ ጋር ሁሉ ነገር ቦታ ማስያዝ ነው ቆይታችሁ ኢንተረስት ሬቱ እንዳይጨምርብኝ ብዬ ምናምን የሆነ ኢሞሽን ነገር እና በሁለቱም በኩል መጠቀም የመፈለግ መከፋፈል ይፈልጋሉ ሲከፋፈሉ ግን ክሊን እንዲሆን ደግሞ አይፈልጉም ለምን ቤት ከሆነ ለምሳሌ ኦኬ ወደ ራስሽ ጠቅላላ እንትን በእኔ ልቀቂኝ ብሎ አንድ ሰው ቢል ወይም ብላ ብትል ወደ ራሳችን በመናዞርበት ጊዜ ኢንትረስት ሬቱ ከ2 ወደ 5 የሚገባ ከሆነ ሞርጌጁ ስለሚጨምር ተለያይተዋል ግን ደግሞ በዶክመንት እየተጓተቱ ነው ያሉት አንዳንድ ጊዜ ሴፓሬሽን አግሪመንት by this year ብሎ ዓመተ ምህረቱን ጃንዋሪ 1 2026 ብሎ ካለ በጃንዋሪ 1 ጆይንት የሆኑ ነገሮችን በቃ ሁሉም ቦታውን ያዝ ነውና አንዳንዴ እንደዚህ አይነት ነገሮችን ስታልፉ ምን ሊያመጣ ይችላል በዛ ንብረት ላይ እንደገና ሌላ ለውሱትና ሌላ መጓተት ልታመጡ ትችላላችሁ ምክንያቱም ከዛ ከተባለው ቀን አልፋችሁ አመት 2 አመት 3 አመት ሆኖታል እኮ እና በጣም የቆየ ነገር ነው ይዛ ይደወለችውና ይሄንን ነገር ጠበቃዋን ሁሉ ማነጋገር እንዳለባት ነው የጠቆምኳት ምክንያቱም እዚህ ጋር የተፈረደላት ነገር በአግባቡ ወረቀቱ ላይ በሚለው ሁኔታ ኤክሰርሳይዝ አላደረገችው ስለዚህ ሌላኛውን ሰው እንደገና ሌላ ነገር የመጠየቅ እድል ነው በር የተከፈተለትና ይሄንን ነገር ብዬ በጣም ያሳዝናል አንዳንዱ ምናደርገው ነገር ስለዚህ ምን አይነት ዶክመንት በምን ያህል ፍጥነት ውስጥ ወይም በምን ያህል ጊዜ ኤክሰርሳይዝ መደረግ አለበት የሚለውን በደንብ ኢቭን ከመጣ በኋላ ዲቮርስ ዲክሪያችሁ ከጠበቆቻችሁ ጋር መነጋገር የሚያስፈልጋችሁ ከሆነ አሁን ምንድነው የሚቀጥለውን ነገር ማድረግ ያለብኝ ብሎ ኃላፊነታችሁን ግዴታና መብታችሁን መረዳት ያስፈልጋል አለበለዚያ ግን ብሎ ዝም ብሎ ወንዱም ይሁን ሴቱ ወይ ያን ወረቀት ቁጭ አድርጎ ግን አድርጎ የተባለውን ነገር ኢኳል ወይም ኤኩዳብል የሆነውን ፌር የሆነውን ዲስትሪቢዩሽን ከተወሰነ በኋላ ተከፋፍለዋል ሲባል ሌላ ነገር ውስጥ ያለ ሰው አንዳንዴ ያጋጥማቸዋልና ጥንቃቄ ያስፈልጋል ይሄንን የሚቀጥለውን ስላይድ ደግሞ በመናይበት ጊዜ የኦዲቲንጉ ፕሮሰሱ እንዴት ነው ለምሳሌ አንድ ፋይናንሻል ዲቴክቲቭ ምን ነገር ይጠይቃችኋል ተብሎ ሲባል ታክስ ሪተርናችሁ ይጠየቃል not only 1 year ወደ ኋላ ሄደው እስከ 5 አመት ድረስ ይጠይቃሉ ባንክ ስቴትመንትም እንደዛው የተለያዩ የቢዝነስ ሬኮርዳችሁ ይጠየቃሉ ይሄ የገንዘብ አወጣጣችሁና የገቢና የወጫችሁ ሁኔታ ምን እንደሚመስል ሁሉ ይታያል እዛ ላይ ገንዘቦች ትራንስፈር በመታረጉበት ጊዜ ወይም የተለያዩ አሴቶች ስታክም ይሁን ካሽም ይሁን የቤት ባለቤትነትም ይሁን የመኪና ባለቤት የተለያዩ ባለቤትነት የሚጠይቁ ነገሮችን እንዴት ነው ምን አይነት እንቅስቃሴ እዛ ላይ አለ እና የተለያዩ ነገሮች አተርኒንና የኮርት ፕሮሲዲንጎችን እነዛን እንዴት አድርጋችሁ ደግሞ እንደምታገኙና እንደምትጠቀሙባቸው ነው አንዳንድ ሰዎች ሎየር ሪፈር ልታረጉን ትችላላችሁ ወይ ምናምን ብለ ይላሉና
እነዚህ ራሳቸው የተለያዩ ሎየሮችን ለምሳሌ አሁን እኔ ብዙዎቻችሁ ስለምትጠይቁ ኢንተርቪው ያደረኩኝ ነው የሚመቸኝ ማለት ከኔ ኤቲካል and professional practice ጋራ ወይም ደግሞ ከህብረተሰባችን ኢኖሰንት የሆነ ኢሞሽናል የሆነ እነዛን ነገሮች በትግስት ሊያስተናግድ የሚችል ነው እንጂ አንዳንዱ ነገር እንደዚህም የሚያስብ ሰው አለ ብሎ በተለየ አይን አይቷችሁ በችግር ላይ ችግር የሚጨምር ሳይሆን እንደነዚህ ያሉ ሰዎችን ኢንተርቪው አድርጌ ሊስት ለመስራት አስባለሁ። ምክንያቱም አንዳንዱ ሰው ወንድ ጠበቃ ይፈልጋል፣ አንዳንዱ ሰው ሴት ጠበቃ ይፈልጋል። የተለያዩ አይነት ምርጫ ይኖራቸዋል ሰዎችና እነዛን ምርጫዎች ለማሟላት ከሁሉም አይነት ኮሚኒቲ የተለያዩ ሎየሮችን ኢንተርቪው ያደረኩኝ ነው። ስለዚህ ይሄ ከዛ አተርኒያችሁ ጋር በምትሄዱበት ጊዜ ደግሞ በኮርቱ በኩል ያለውን ስቴፕ ባይ ስቴፕ ያንን ይነግራቸዋል ማለት ነው። ስለዚህ እነዚህ ከጠበቆች ጋራ ወይም ከኮርት ጋራ ወይም ደግሞ የተለያዩ ከህግ ላይብራሪዎች ጋራ ከተለያዩ የሎየር አሶሲዬሽን ጋራ ሜምበር በመሆን ብዙ አይነት ነገሮች በዚህ ውስጥ ሊገኙ የሚችሉ ስለሆኑ የብዙ ሰው ውጣ ውረድና መከራ ስለሆነ ብዙዎች ያላግባብ ወንዱም ይሁን ሴቱ ያላግባብ አንፌር በሆነ ሁኔታ በኢሞሽናል በተለያዩ ሽምግልና ወይም በቤተክርስቲያን አካባቢ በወዳጅ በጓደኛ በመናምን የሚደረጉት ነገሮች ሰዎች አንፌር በሆነ ሁኔታ የማይደረግ ነገር ሲያደርጉ እና አንደኛው ሰው ተጎጂ ሆኖ ምንም ነገር የማይደርሰው ወይም ደግሞ የተወሰነች ፐርሰንቴጅ ሊደርሰው የሚችለው ሰው አንዳንድ ጊዜ በባህላዊ መንገድ አይቶት በቃ 50-50 ነው አንተ ያኛውን ይሄኛውን ይውሰድ የሚል ትራዲሽናል የሆኑ ንግግሮች አሉና በዛ ውስጥ ብዙ ጊዜ 99% አንደኛው ሰው ተጎድቶ ነው ይሄ ነገር ዋጋ የሚከፍል ሰው አለ። በፊውቸሩ በትውልዱ በጠቅላላ በብዙ ነገሩ ዋጋ እንዲከፍል የሚያስደርግ ነገር ስላለ ሁልጊዜ የምንኖርበት ሀገር ላይ ምን አይነት ነገሮች አሉ እነዛን ነገሮች ተጠቅመን መገልገል የምንችለውና የምንፈልግበት ቦታ ፌር በሆነ ሁኔታ ሰውንም ጎድተን መሆን የለበትም ሌሎችም ደግሞ እኛን መጉዳት የለባቸውምና ስለዚህ ለዚህ ነው ባለሙያ የሚያስፈልገውና ትራንስፓረንሲው ለምን ማተር ያደርጋል ነው የሚቀጥለውን ስላይድ ደግሞ ስናይ why financial transparency matters ይላልና የዚህ financial transparency ወይም ደግሞ በገንዘብ ጉዳይ ላይ በማንኛውም መስክ ያፈራናቸው ነገሮች ለምን በግልጽ መገለጽ ተፈለገ የሚለው ነገር ስታዩት እዚህ ላይ አራቱን ዝርዝር ሁኔታዎች ስታዩ it promotes fair settlement and negotiations እና እሱ ከታየ ለማከፋፈል ፌር በሆነ ሁኔታ በጣም ቀላል ነው የሚሆነው። ቤት ውስጥ ሆና ልጅ ስታሳድግ የነበረች ሰው ካለች አንዲት ሴት አንድ ደግሞ ወንድ እሷ ልጆቹን በመያዟ የሚያስፈልገውን ነገር በትምህርት ይሆናል በስራ ይሆናል በፕሮሞሽን ይሆናል በማንኛውም ነገር ያደገ ሰው ከሆነ አሁን ፌር የሚሆነው ምናልባት ያ ሰው ለእድሜ ዘላለሙ ሚሊየንስ ኦፍ ዶላር ነው የሰጠችው ማለት ነው ኤጁኬሽን ከሆነ በተለይ ደግሞ እና ያንን ይዞት ነው አይደለም የሚሄደው እዚህ የሚካፈለው ነገር የለም ጭንቅላት ውስጥ ያለውን ስለዚህ እጅ ሴትዮ ወጣ ስራ አግኝታ ምናምን ራሷን አቋቁማ ወይም ደግሞ የሆነ ኮርስ ወስዳ just so many things ስላሉ በዛ ውስጥ ክፍፍሉ ወይም አሊሞኒ ሊሆን ይችላል ወይም ደግሞ ከንብረት ክፍፍል ብዙ ዝርዝሮች አሉ እዛ ውስጥ ግን ከብዙ ነገር ሞር ሊደርሳት የሚችልበት አጋጣሚዎች አሉ ማለት ነው ፌር ኤንድ ኤኩዊታብል በሚለው ስቴቶች በመንኖርባቸው ማለት ነው። ሌላው ደግሞ የሪታየርመንታችን አለ አይደለም ሪታየርመንት ብዙ የገቨርንመንት ሰዎች ፔንሽን ሊኖራቸው ይችላል የተለያዩ አሴቶች ሊኖራቸው ይችላሉ እነዛ የጋብቻ ውጤቶች የሚባሉት ወይም ደግሞ ለብቻ የነበሩት ሴፐሬት ኦር ማሪታል ተብለው የሚባሉትን ሁለቱን ከፋፍሎ የማየት ነገር ስላለ እሱን ራሱ ግልጥልጥ ባለ ሁኔታ ሲመጡ ዝርዝሮቹ እያንዳንዱ ነገር ካልኩሌት ተደርጎ ይሄኛው ያህል ፐርሰንቴጁ ወይም ይሄን ያህል አማውንቱ የዚህ ሰው ወይም የዚች ሰው የብቻዋ ነው ከዚህ በኋላ ስለነበረ የተዳሩ ጉዳይ የመጣው ከዛ በኋላ እዚህ ውስጥ የገባው ገንዘብ የጋራ ገንዘብ ስለሆነ በዚህ ሁኔታ ውስጥ ይሄን ያህል ገንዘብ ተብሎ ሊነገር ይችላል ማለት ነው። ኮርትም ደግሞ ፍርድ ቤትም ደግሞ በጣም የቀለለና ሰላማዊ ውሳኔ እንዲወስን ኮንትሪቢዩት ያደርጋል ማለት ነው። ይሄ የኦዲቲንጉ ወይም ደግሞ የተጣዮቹ ሰዎች ወይም ሊፋቱ የሚያስቡት ሰዎች ግልጽ በሆነ ሁኔታ ሞልተው ሲያመጡ
የሚሞሉት ነገር ራሱ ኦዲት ተደርጎ ብዙ የሚስተካከሉ ነገሮች ሁሉ ጊዜ ያጋጥማሉ። ምክንያቱም ለማሸነፍ ዋር የሚሄዱበትን ወደ ጦርነት የሚሄድ ሰው አይነት ነገር ስራ የሚሰሩ ሰዎች ይታያሉ ወረቀቱ ላይ ያልሆኑ ኢንፍሌትድ የሆኑ ነገሮች ይሄ ነው ወጪ ከፍላለሁ ያን ወጣለሁ ገባለሁ ብዙ ነገሮች አሉና እነዛ ሁሉ ተስተካክለው ከጠበቆቻቸው ጋር ባለው በተገኘው ኦዲቲንግ ሁሉ ነገር ተስተካክሎ ሲቀርብላቸው ያላሰቡ ቦታ ጋር የሚቀመጡ ይሄ በሸር የተለወሰ ከሆነ በጣም አስቸጋሪ ነው የሚሆነውና በዛ ውስጥ ደግሞ ይሄንን ኦዲት ተደርጎ ያለው ነገር በጠበቆቻችሁና በዲቴክቲቭ በኩል የሚሰሩት ነገሮች አንዳንድ ጊዜ ከሊቲጌሽን ያድናሉ። ሜቢ 10 or 15% ሰው እስከ መጨረሻው ለተያይዞ thousands of dollars 50 60 70 ሺህ ብር አጥፍቶ ወደ ሊቲጌሽን ሄዶ ዳኛ የሚዳኛቸው ሰዎች አሉ። ግን በአብዛኛው በዚህ መልኩ በሰላማዊ ሁኔታ በአነስተኛ የህግ ማስፈጸም ወጪ እንትን ያደርጋሉ ኬሳቸውን ይጨርሱታል ማለት ነውና ይሄ የሊጋል ኮስታቸውን ሊቀንሱ የሚችሉበትን ነገር ነው የሚያመጣው ማለት ነው። ስለዚህ ወጪን መቀነስ የማይፈልግ ሰው የለም። ለምሳሌ አንድ ሰው ሚሊየንስ ኦፍ ዶላር አሴት አበጅቶ ወይም አፍርቶ ከሆነ በትዳር ላይ ያለ እነዛ ሰዎች ያንን ካፈሩ በኋላ ግጭት በሚመጣበት ጊዜ ሄጄ በዚህ በኩል እንትን ብዬ 70-80 ሺህ ብር አድርጌ ዳኛው ካልፈረደልኝ ብሎ ሲል ዳኛውም እዚህ ጋር ኦዲት የተደረገውን ነገር ነው በጠበቃው በኩል አይቶ ይሄ ተሰርቷል። ምክንያቱም ጠበቃውም ህግ ጉዳይ ነው፣ ዳኛውም ፌር የሆነውን ነገር በቀረበለት ዶክመንት መወሰን ነው። ስለዚህ ዋናው ስራ ዲቴክቲቭ ጋር ስለሆነ የሚሰራው መጀመሪያ የተሰራውን ወረቀት በደንብ በመረዳት አሸናፊ መሆን ሲቻል ያን ሁሉ መንገድ ተጉዘው መጨረሻ ላይ 70-80 ሺህ ብር ሲያወጡ ያ 70-80 ሺህ ብር ትንንሽ ልጆች ያሏቸው ሰዎች ከሆኑ እኮ እነዛ ልጆች ኮሌጅ በሚገቡበት ጊዜ በተለያዩ ኢምፖርታንት ቦታዎች በተለያዩ ከውቀት ጋራ እነዛን ገንዘቦች ቦታ ባሲዟቸው ልጆች ላይ ያስተምርበት ይችላል። ሌላኛው ሰው በሚለያዩበት ጊዜ ምንም አንድ ቤት ከሆነ ያላቸው የሚቀረው ቀርቶ የሚሄደው የራሱን ድርሻ ይዞ ከሄደ በዛ ላይ መግዛት የሚችሉበት ነገር ሊኖር ይችላል። ይሄኛው ቤት አፕዴት መደረግ የሚያስፈልገው ከሆነ ብዙ ልትጠቀሙበት የምትችሉትን በሁሉም አቅጣጫ ገንዘብ ያላግባቡ ሲጠፋ ይታያል። ያ ምንድነው? እልህ ነው። ያ ምንድነው? ሲስተሙን ወይም አገሩን ወይም ህጉን የየስቴቱን ካለመረዳት ነው። ስለዚህ ማንኛውም ሰው በመላው አሜሪካ ለምሳሌ እንደ አይነት ኬስ ኖሮት ዶክመንቶቹ ሲመጡ ምንድነው የሚያደርገው? የዛን ስቴት ህግ ተከትሎ የምንጠቀምባቸው ፎርሞች እንደዛ ሆነው ነው እንጂ የሚመጡት ዝም ብሎ የዚህን ስቴት ከዛኛው ጋር የዛን ስቴት ከዛኛው ጋር ሊሆን አይችልም። ምክንያቱም የቻይልድ ሰፖርት ጉዳይ ለምሳሌ ስቴት ስፔሲፊክ ነው። ሁሉም የስቴታችሁ ሎ ነው እንጂ ኔሽን ዋይድ የፌደራል አይደለም። የቻይልድ ሰፖርት ጉዳይ የተለያዩ ስፔሻል ሰፖርታችሁን ወይም ይሄ የባልና የሚስት ሰፖርት የሚያስፈልገው በሞት ጊዜ ሊኖር ይችላል፣ በሶሻል ሴኩሪቲ ጊዜ ሊኖር ይችላል፣ በዲሳቢሊቲ ጊዜ ሊኖር እያንዳንዱን ህግ በምንረዳበት ጊዜ ምንም አንባጓሮ የለም። ታይሙን ጠብቀን ጉዳያችንን የምናገኝበት ነው እንጂ ለማንም ኤክስትራ ነገር ወይም ጉቦ የሚከፈልበት ወይም አንቱ ወይም አቤት ምናምን ተብሎ በዚህ በላይፍ ኢንሹራንሱ እንደምታረጉት ጨርቅና ምናምን እያያችሁ ሳይሆን እነዚህ ህግ ናቸው፣ እነዚህ ቁጥር ናቸው። እነዚህ በጣም ሲሪየስ ፊዱሻሪ በሆነ ሁኔታ የሚሰራ እንጂ ለከሌ ያደላለው ለከሌ ምናምን ብዙ ጥያቄ ሊያመጣ እንደ ፋይናንሻል ሰርቪሱ የፊዱሻሪ ስታተስ ለሴም ቲንግ ችግር ሊያመጣ የሚችል ስለሆነ ሰዎች እነዚህ ነገሮች በማሰራት ወደ ሰላማዊ መንገድ ሄደው የቀረውን ዘመናቸውን ሪዝነብል እና ስሙዝ በሆነ ሁኔታ ሊቀጥሉ ይችላሉ ማለት ነውና እነዛ ነገሮች እንደው ሳየው ብዙ ጊዜ የሚያሳዝን ነገር ከተፈረደላቸውም በኋላ የሚያጠፉ ሰዎችን አይቻለሁ። በዚህ ሳምንት እንደደወለችው እህት እንዲሁም ደግሞ ወደዛ መንገድ ላይ በጣም ብዙ ላይ ቤትና ታች ቤት አንዱ ወጥቶ አንዱ ቤት ውስጥ ሆኖ ምናምን በመጫጫ ልጆች ሁሉ ትዝብት እየወሰዱ ምናምን እነሱም ወደፊት ወደ ተከበረው የጋብቻ ህይወት እንዳይገቡ የሚያደርግ በጣም ብዙ ጥሩ ያልሆነ ነገር በየቦታው ይታያልና እነዚህም በሙሉ መልክ ማስያዝ ይቻላል ማለት ነውና በዛ ውስጥ የሰው ልጅ የሚማረው ወይም ለትውልዱ የሚያስተምረው የሚረግጥ የሚጨብጠውን ነገር በደንብ በተጣራ ሁኔታ ላይ ምንድነው የሚፈልገው በህይወቱ መሰረታዊ ነገራችን በጣም ኢምፖርታንት ነው። አምባጓሮ የሌለበት ህይወት መኖር የሚፈልግ ሰው መጀመሪያ ነገር እሷም ስለሱ እሱም ስለሷ
ቤዚክ ፋውንዴሽናቸው እንዴት ነው ምን ይመስላል ምን ይያዩ ነው ወደ ላይ 13 18 20 እስኪደርሱ ድረስ የመጡትና ሰው በኪስ ውስጥ ያለው ነው ስጠኝ ሲባል ሊሰጥ የሚችለው ስለዚህ ሊሰጥ የሚችለው አንድ ሰው ቤት ውስጥ አንድ ሴት ወይም አንድ ወንድ ሲገቡ ሊሰጡ የሚችሉት ሲያድጉ ያዩትን ነው ከቤት ይዘው የመጡትን ነው ተጨማሪ ነገር ደግሞ አገሩ የሰጠን ኦፕን ማይንድ ስንሆን ደግሞ ልንጨምር እንችላለን ከዛ ውጭ ግን ይዘን የመጣነው ነገር ሁለቱም ተቀራራቢ አንድ አይነት እንኳን ባይሆን ተቀራራቢ ካልሆነ ሁሉ ጊዜ እሳትና ውሃ ነው የሚሆኑት ማለት ነው ስለዚህ ወይ እሳትና ጭድ ነገር ነው የሚሆኑት ስለዚህ አንዷን ነገር ባለ ቁጥር ሌላኛው እሳት ስለሆነ ጭዱን ያነደዋል ምናምን እንደዛ አይነት ነገር ነውና ብዙ ጊዜ መሰረቱ ይባላል ለሰው ልጅ መሰረቱ በጣም ኢምፖርታንት ነውና መሰረቱ የተናጋቡት አስተጋቡ ካወቃችሁት የምታረጓቸው ውሳኔዎች ትውልድን የሚጎዳ አካባቢን የሚጎዳ መሆን የለበትም ይሄ ሀገር በጣም ብዙ ነገሩ የተሰራ ስለሆነ ለእንደዚህ አይነት ሰዎች ምን አይነት ነገር ተዘጋጅቷል ለነዚህ ምን ተዘጋጅቷል ለነዚህ የሚለውን እያየን በመንጓዝበት ጊዜ ሁሉ ነገር ሰላማዊ ይሆናል ማለት ነውና እንግዲህ ለዛሬ ይዤላችሁ የመጣሁት ጋብቻና ፍቺ በሚል ሁኔታ ወደ አይምሮአችን እንድንመለስ መብታችንን እንድናቅ ለምን ግልጽ መሆን እንደሚያስፈልግ ግልጽ በመሆን ደግሞ ጊዜን ገንዘብን ኢሞሽንን ሞራልን ሴቭ እንደምናደርግ የሚያስረዳ ነውና እንግዲህ እንደተለመደው ሁሉ ጊዜ የት የሚለውን ይዤላችሁ ብቅልና የኛን ሰርቪሶች ሁኔታ ከብዙዎቹ ጥቂቶቹን እዚህ ላይ እንደምታዩቸው ናቸው እንግዲህ በዛሬ ጊዜ ከ40 ስቴት በላይ ሰርቭ አደርጋለሁኝ እንዲሁም በዚህኛው በፋይናንሻል ዲቴክቲቭ በኩል በመላው አሜሪካ ሰርቭ እናደርጋለን እና ሪፕሬዘንት የምናደርገው ያው ተጠቃሚውን እንጂ ካምፓኒዎች እንዲናቸው ከሌንዲ ነው ያሉ ማሟሟቅ ሳይሆን ቤዚካሊ ኮንሱመሩ ምን ቢደረግለት የተመቻቸና እሱ የሚፈልገው እሷ የምትፈልገው እነሱ የሚፈልጉት ቦታ ሊያርፉ ይችላሉ ተብሎ ልክ ትራስ ወይም ፍራሽ እንደማስተካከል አይነት ነገር ነው ለጀርባቸው ምን ያህል ይመቻል እፎይ ብለው ሊተኙ የሚችሉት ምን አይነት ፍራሽ ምን አይነት ትራስ ቢሆን ነው ብሎ የማስተናገድ አይነት እንጂ የራስን ነገር የማስቀደም ነገር በጣም የማይፈቀድና ህገወጥና ሊያስቀጣም የሚችል ስለሆነ በዛ ሁኔታ ውስጥ ነው መጓዘውና ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ በዚህ ሰዓት ብቸኛዋ ነኝ እንግዲህ ከኢስት አፍሪካ under the National Association of Certified Financial Fiduciaries ማለት ነው ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ ነው አነንዴል ቨርጂኒያ 22003 ላይ ነን ስልክ ቁጥራችን 8339388448 ነው yetifinancial.info yetifinancial.com ዌብሳይታችን ነው .info ላይ ቀጠሮ በመያዝ የተለያዩ ነገሮችን ምን ወያይበት ነው ሎያሊቲ ኢንቴግሪቲ እና ኬር is my motto and በባክግራውንድ ያለ ስለሆነ ተጨማሪ ደግሞ ኢንዱስትሪው ከዚህ ሀገር ህግ ጋር አብሮ የሰጠኝ ነው ማለት ነውና ያ የሞራል እና ከፍተኛ ካልሆነ እነዚህ ኢንዱስትሪዎች ሰርቪስ ሲደረግ ብዙዎች ተዘረፍን ተነጠቀን የሚሉትን ነገር ያስወገደ ነው በተጨማሪም ደግሞ የቲ ፋይናንሻል ቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒ with zero complaints ስለሆነ ያንን ሜንቴን ያደረግን መጓዝ ነው የምንፈልገውና ልክ እንደ ድራይቪንግ ሬከርድ ማለት ነው እንግዲህ 40 አመት አሜሪካን ሀገር በምንም አይነት ሁኔታ ውስጥ የትራፊክ ቲኬትም ኖሮኝ ስለማያቅ ያንን ሜንቴን ለማድረግ ነው ሁሉ ጊዜ ክሊን ሬከርድ in the United States means everything እና ያ ላይ እናንተም ሁሌ በርትታችሁ እንድትሰሩ አደራላለሁኝ እንዲሁም ሪል ስቴቱን በሚመለከት ሪማክስ አሊጀንስ ከሚባል ድርጅት ጋር ሰራለሁኝ ሪማክስ ኢንተርናሽናል ሪል ስቴት ካምፓኒ ነው በሪል ስቴቱን ጉዳይ ላይ ሪልተር ተብሎ ሲጠራ አንድ ሰው ፊዱሻሪ ነው ስለዚህ ሊጋል ኦብሊጌሽን አለ የሆኑና ያልሆኑ ነገሮችን መናገር አይቻልም የሆኑና ያልሆኑ ነገሮችን ሰው ላይ ለገንዘብ ብሎ ማድረግ የተከለከለና ህገወጥ ነው ግን ህብረተሰባችን መብቱን ማስጠበቅ በብዙ አቅጣጫ ስለሚከብደው ከባህል ከሃይማኖት ከግንኙነት ከተለያዩ ዘር ወይም ደግሞ የልጅነት ጓደኝነት ብዙ የምታገናኙቸው ነገሮች ስላሉ መብቱን ለማስጠበቅ እንደ ተራራ በጣም ርቆበትና የማይደረግ ነገር አድርጎ ስለማይ ብዙ ጊዜ በጣም ነውር የሆኑና ጉዳት የሚያመጡ ነገሮች ሲደረጉና ያለን ከምንሰጣቸው ሰርቪሶች እንግዲህ ከብዛት ጥቂቶቹን እዚህ ላይ አስፈራ ያለው በቦታ ጥበት ምክንያት ላይፍ ኢንሹራንስ ሎንግ ተርም ኬር አኑዊቲ ስሞል ቢዝነስ ኤምፕሎይ ቤኔፊት 401k 403b 457 TSP ወይም ሌሎችም ዲፈርድ የሆኑ ነገሮች ኖሯቸው ወደ ላይፍ ታይም ኢንካም ኮንቨርት ማድረግ የሚፈልጉ ካሉ አኑዊቲ ሲባል ብዙ አይነት አኑዊቲዎች አሉ በላይፍ ታይም ኢንካም ደግሞ በጣም ብዙ ኮምፓሪዝን የሚፈልግ ስለሆነ ብዙ ዲቴሎች ስላሉት ያንንም ብዙ ሰዎችን በማማረጥ ላይ እንገኛለን ብዙዎች አሁን ጡረታ ሲወጡ ወይም ደግሞ ስራ ሲቀይሩ እነዚህን እርዳታዎች ይፈልጋሉ
የልጆች ደግሞ የኮሌጅ ሴቪንግ አለ እነሱም ወደ 7-8 አይነት ናቸው እንጂ አንድ አይነት ብቻ ሆኖ ይሄ ካልሆነ በቃ ሞትና ሽረት ነው የሚል ነገር እየተነገረው ህብረተሰቡ ብዙ ዝግብ እንዳለበት ይገልጻሉ ሲመጡ ቢዝነስ ኮቺንግ የተለያዩ ሰዎች ሃንድ ሼኪንግ የሆነ በቃ በትውውቅ በስሜታዊነት የሚደረጉ ቢዝነሶች ምን አይነት ጉዳት እንዳላቸው እሱንም ቅርታ እናስረዳለን ሪል ስቴት እና ያው ሶሻል ሴኩሪቲ ሪታየርመንት ኢንካም ፕላኒንግ እነዚህ የተለያዩ ኦዲቲንጎች በሚመለከት አሁን እንዳሳዩዋችሁ የዛሬውን አይነት ፕሬዘንቴሽን ከሰርቪሶቹ እንግዲህ ከብዙዎቹ ጥቂቶቹ እነዚህ ናቸው ስለዚህ ማንኛውም ሰው የተለያዩ ጥያቄዎችን ጠይቆ የሚፈልገውን ነገር እንዲ ነው እንዴ ብሎ እውቀት ሊያገኝበት የሚችለውን አጋጣሚ ነው እየከፈተን ያለነው እህታችሁ የቲ ላለፈው 25 አመት ብዙ ነገሮችን ያሉኝን ነገሮች በጠቅላላ ለህብረተሰቡ በነፃ አበርክቻለሁኝ እና እነዛ በነፃ በመሆናቸው ያው ተጠቃሚ የሆኑ ሰዎች በጥሩ እህትነት በጥሩ አይነት ግንኙነት እንተዋወቃለን ተጠቃሚ ያልሆኑም ሰዎች ደግሞ ሌሎችን እንዲጠቀሙበት ሼር በማድረግ ያገለገሉትንም እናመሰግናለን ከዛ ውጪ ግን በዚህ ሰዓት አሁን ህብረተሰባችን የተለያዩ ነገሮች እርዳታ ነው የሚፈልገውና የሚሸጠውን ከሚሰጠው ባለመለየት ብዙ አይነት ውጣውረድ ሲደርስበት እናያለንና ቆም ብላችሁ የተለያየ የመንግስት ሊሆን ይችላል ነፃ ሰርቪሶች የምታገኙት ወይም ደግሞ እንደዚህ እንደኛ ለረጅም ዘመን በነፃ ለሰው እስከሚገርመው ድረስ ማለት ነውና ያገለገልንባቸው ዘመኖች አሉና ይሄ ማለት 25 አመት ቀላል ጊዜ አይደለም ብዙ ሰዎች ከአንድ ወር ከአንድ ሳምንት ከ6 ወር በላይ በነፃ እየሰጧችሁ ከዚህ በኋላ አታገኙትም ምናምን የሚል ብዙ አይነት ነገሮች ግጭቶችን እናያለንና ሪሊ በቀላሉ የሚመጣ ትራስት እና ሪስፔክት አይደለም ሁለመናችንን በተለያየ ዘርፍ ተፈተነን ነው እዚህ ጋር ያደረስነው እኔ እህታችሁ የቲ እንደየቲ እንዲሁም ደግሞ ያቋቋምኩት ድርጅት ማለት ነውና ኢንቴግሪቲ ማለት ዋናው ነገር ነው ፕሮፌሽናሊዝም ኖሌጅ በጣም ይሄ ኦነስቲ የሚያስፈልግበት ኮምፒተንስ የተለያዩ ደግሞ እነዚህ የሰዎችን ታሪክ በየመንደሩና በየመናምኑ የሚወሩትን ነገሮች ራሱ ስታዩ is totally illegal እና confidentiality የሚያስፈልገው ነገር ነውና ሰዎች ብዙ ጊዜ አይ የኛ ኮሚኒቲ ብለው የሚሉት ነገር እንዳይመጣ ግልጽ በሆነ ሁኔታ between the client and myself አንዳንድ ጊዜ አንዳንድ ሰዎች በዛ ላልፍ ነበር ሰው ምና ኖ የናንተን ኬዝ እኔ ብቻ ነኝ ሊዝ የምችለው because I just want to remain clean ከማንኛውም ነገርና ያ በእናንተ በእኔና በፈጣሪና በድርጅቶቹ መሃል ነው እንጂ ሊቆይ የሚችለው የምንጠቀምባቸው ካምፓኒ depending on which one you pick እንጂ ይሄ እንትና ብሎ በዚህ ባለው የኮንፊደንሻሊቲ እና የኤቲክስ ስኬርሲቲ እዛው በዛ ውስጥ እንድታልፉ አልፈልግም የራሴን ዳታ እንደምጠብቀው እናንተንም መጠበቅ ነው ፈልገውና ያ ነው እንግዲህ ያለኝ ለዛሬ በእርግጠኛነት ይሄን ነገር ብዙዎች የሚጠቅም ኢንፎርሜሽን ሆኖ ታገኙታላችሁ ብዬ አስባለሁ ከአምባጓሮ መስፋትና መብዛት የተነሳ ለሌሎችም ሼር ያደረጋችሁ እንግዲህ ኢንፎርሜሽኑ ይድረሳቸው ማለት ወዳለሁኝ የምትፈልጉት ነገር ሲኖር ባገኛችሁት በዚህ ላይ በመጨረሻው ባሳየናችሁ ኢንፎርሜሽን አማካኝነት ልንገናኝ ልንደዋወል እንችላለን እንግዲህ ለዛሬው ይሄው ነው ያለው በሚቀጥለው ደግሞ ሳምንት በሌላ ነገር እስከምንገናኝ በሌላ ዕውቀት በሌላ ፕሮግራም እስከምንገናኝ ድረስ በቲክቶክ በፌስቡክ በኢንስታግራም ፎሎ ልታደርጉኝ ትችላላችሁ ሁላችሁም ባላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርና አብስቶ ይስጣችሁ እህታችሁ የቲ ነኝ ከየቲ ፋይናንሻል መልካም ጊዜ ይሁንላችሁ ደህና ሁኑ